ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም አደራችሁ? እንዴት ናችሁ? ቲክቶኮቹም ሁሎችም እንዴት ናችሁ? እንግዲህ የዛሬው የሰማሁት ነገር በጣም የሚገርምና የሚደንቅ ነገር ነው ማለት ነው። በነገራችን ላይ እኔ በብዛት የቲክቶክ ቪዲዮ አንጥቼ አልጭንም። ለምን እንትል ቻናሌ በጣም እንትል ይሰጠኛል ማለት ነው። እና በጣም የሰማሁት ነገር በጣም የሚገርም እና የሚደንቅ ነው ማለት ነው። ገብታችሁ ማዳመጥ ትችላላችሁ። የሆነ ልጅ እዛው ጎረቤቱ መልስ እየሰጠ ነው ለአብርሃም ማለት ነው። እና አብርሃም በመስቀል ድራማ ምትል ቪዲዮ የሰራበትን እኔ አወጣዋለሁኝ። እዛው ከተከራየበት ትልቅ ካቴድራል አለ፣ ከዛ ወስጄ ነው የማፋጥጠው ብሏል። እና ውሸት ነው። ምንም ነገር የተንጠሉት ታናብርሽ እየተጣሉት ነገር የለም። እንትን እየሰሩ ነው፣ ቪዲዮ ለመስራት ነው። እኔ ከመጀመሪያው እስከ መጨረሻው ድረስ አውቀዋለሁኝ። የቲክቶክ ቪዲዮ ራሱ ሲቀርጥ በፊት ስልክ እየተበደረ ነበረ። ከዚህ ደረጃ ያደረሳችሁት እናንተ ወደንሶች ናቸው። ይህንን ስራ እንዲሰራ ያደረጋችሁት እናንተ ናቸው፣ እየደገፋችሁት እያለ እየተናደደ ነው። ልጆቹ ደግሞ ከመጀመሪያው አንተ ታወቅከው ይህን ስራ ሲሰራ ከመጀመሪያው ጀምሮ በዚህ በትዳር ላይ ትዳር መደለብ ልክ አይደለም፣ ባህላችንም አይገልጥም። እንደዚህ አይነት ቪዲዮ ለምን አትስራ አላልከውም እያሉ እየተሟገቱት ነው ማለት ነው። ወደንሶቹም ልዩም መልስ የሚሰጣቸው እኔ ማስቆም አልቻልኩም፣ ብቻዬን ማስቆም አልቻልኩም። ይሄ ቪዲዮ ሲሰራ ደግሞ ቡታጅራ መጥቶ ነበረ። ይሄ ቪዲዮ ሲሰራ እውነት ቡታጀራ መጥቶ ነበር ታመም ያለው ብሎ ግን በመስቀራችን ቪዲዮ የሰራው ትክክል አይደለም። እናንተ ናችሁ ወደንስ ነው ከዛ እያለ ይህንን ያህል ለዚህ ደረጃ ያደረሰው እንጂ ከሚስቱ ጋር ምንም ጠብ የለውም። ምንም የተጣሉን ነገር የለም። ቪዲዮ እየሰሩ ነው እንጂ እያለ እንግዲህ እያጋለጣቸው ነው ማለት ነው። ሰሞኑን ሁሉን ነገር አጣርቼ እየላችሁ እመጣለሁኝ። ከቤተ ክርስቲያን ራሱ ወስዷለሁ። ራሱን በመስቀላችን እንደ ቀልድ አይቃልም። እዛው ከተከራየበት አካባቢ ትልቅ ካቴድራል ቤተ ክርስቲያን አለ፣ ከሱ ጋር ነው የምወስደው ብሏል። እንግዲህ እናያለን ማለት ነው። እናያለን። እንዲህ ለሃይማኖታችሁ የምትቆረቆሉ ልጆች በጣም ነው ደስ የሚለም ማለት ነው። አንዳንዶቻችሁ ደግሞ እውነት መስሏችሁ የምትሳደቡ ማለት ነው። ይኸው እንግዲህ ቲክቶክ ላይ ገብታችሁ ጎረቤቱ ነኝ አብሮ አደጉ ነኝ አብሮ ቪዲዮ ሲሰራ የቲክቶክ ቪዲዮ ስልክ እየተበደረ ነበር የሚሰራው። ከዛ እንደውም ያቺ የተንቤ ተሰበረችብህ የተባለው እሷን ራሱ እነ የተንቢ አዋተው ነው የገዙለትና ከዛ ደረጃ ተነስቶ ነው ለዚህ ደረጃ የደረሰው ሲሉት፣ ልጆቹ ደግሞ እኛ አሁን ነው እናንተ ከመጀመሪያው የምታውቁት ተሆነ ለምን ይሄን ስራ ሲሰራ ለምን እርጉዝ ሴት አስወጥቶ ሌላ ሴት ሲደልብ ለምን ይሄ ቪዲዮ ትክክል አይደለም ለምን አላላችሁትም? እኛ ወደንሶች ነን ያቀለቡልን ነው የምናየው እያሉ ነው። እና ትክክል እኮ ነው። እኛ ያቀለቡልን ነው። እዛው በአካባቢው እኮ ያሉት ማስቆም ይችላሉ። እዚህ ከማዳነቅ ቤተሰቦቹ ራሱ ማስቆም ይችላሉ። ብዙዬ ራሱ ይሄ ነገር ጥሩ አይደለም፣ አንተ ጎበዝ ነህ ትሰራለህ፣ እንደዚህ አይነት ስራ ትስራ ብላ ደግፋ አብራ ከምትሰራ ማስቆም ትችላለች። እህቱም ወንድሙም አባቱም ማስቆም ይችላል። እንዴ እኛ ወደንሶች እኮ የተሰጠንን ነው አይደል? እንዴ እንትን የምንለው አንዳንዴ የምትናገሩትን ነገር ስለ ሃይማኖታችን ስለ መስቀሉ አፋጠው ስለ ሌላው ቪዲዮ እኛ ያገባንም የቀረበልንን ነው አስተያየት የምንሰጠው ማለት ነው። ስለዚህ ወደንሶችን ብቻ አይደለም መውቀስ ያለባችሁ፣ ከዛ ጋር ቤተሰቦች ናቸው። ዋና ተጠያቂ ቤተሰብ ነው። ይሄ ነገር ያስቀይማል። ይሄ ነገር በባህላችን የለም። ይሄ ነገር እንደዚህ አይደለም፣ እንደዚህ ሌላ ነገር ስሩ፣ እንደዚህ አይነት ስራ አትስራ ልጄ ብሎ ማስቆም ያለበት አባት ነው፣ ወንድም ነው፣ እህት ነው። እንደዚህ አይነት ነገር በባህል የሌለ እኛ ውራጌዎች ከዚህ ላይ ሚስት አግብተው እንደዚህ ብለው አላየንም። ሲሰሩ በስራ ነው የምናውቃቸው እንጂ ለሚስቶቻቸው ሁሉም ውራጌዎች እኔ በጣም ነው የምወዳቸው፣ ሚስቶቻቸውን የሚያከብሩ ናቸው። እንዲህ
ብዙ ውራጌዎች አሉ እኮ እናንተ። እንዴ ኢትዮጵያ ውስጥ እኮ ውራጌ ነው እኮ ኢትዮጵያን ኢትዮጵያ እያሰኛት ያለው። ስለዚህ ሚስት በሚስታቸው ላይ ሌላ ሚስት ደርበው ሲመጡ አላየሁም። እውነቴን ነው የምላችሁ። ልጆቻቸውን ለማሳደግ ጠንክረው ሲሰሩ ነው እንጂ የምናውቃቸው እንደዚህ አይነት እንትል ሲሰሩ አላየንም። ዛዳ ምንድን ነው ነገሩ? ይሄ ነገር ማለት ነው። እና አብርሃም ትክክል ስራ እየሰራ አይደለም። አሁንም በገንዘብ አይምሮ ተደፍኗል። ቢነገረውም አይሰማም ነው የሚለው ልጁ ማለት ነው። እኔ ጎረቤቱ ነኝ። አሁን ቡታጀራ ሲመጣ እኔ ወደ ዋሳ ሂጄ ነበር ለስራ ምክንያት አላገኘሁትም፣ አልተገናኘንም እንጂ የሱ ጊዜ በመስቀላችን እኔ አስቆመው ነበረ። እንዴት ይህንን ስራ ትሰራለህ? ሌላውን ብሰራ በመስቀል እንዴት ነው መተት ተሰራ ብለህ የምትመጣው ብዬ አስቆመው ነበር እያለ ነው እንግዲህ ልጁ። እንትልላችሁ ነበር ግን እኔ ያው ቻናሌ ችግር ስላለበት ነው እንትሌንም አላመጣው ማለት ነው። ቲክቶክ ቪዲዮ ላይ አላመጣም። ለምን ድምጡን ማስገባት አልችልም። ልጁ ደግሞ በድምጥ ነው የሚያወራው፣ በእንትል አይደለም፣ በፎቶ ምናምን አይደለም፣ በድምጥ ነው የሚያወራው። ስለዚህ ምንም ማድረግ ስለማይቻል ነው ይህንን እያለው ነው። አብርሃም የምታስተካከራቸው ታለ በጣም አሁን ያን እንደዛ ያከበሩ እንደዛ የወደዱ ሁሉ አሁን በቃ ቲክቶኩን እንዲችው እየቀወጡት ነው ያሉትና ሰውን አታከራክል። ወተህ በመስቀል ላይ የቀለድከውን ያህል የሰላኸውን ድራማ ይቅርታ ማለት አለብህ። አንተ ሩታ ይቅርታ በል እንትና ይቅርታ በል ትላለህ። እኛ ደግሞ ህዝቡን ወደንሶችህን ይቅርታ ማለት አለብህ። እንዴ ቀልድ አይደለም እኮ። ትናንትና መተሽ ማስተባበያ ብትሰጪ ትክክል አይደለም። እኔ እውነቴን ነው የምነግራችሁ። እኔ በሃይማኖቴ ምንም ለምን እዚህ ጋር ህይወቴ አያልፍም። እግዚአብሔርን እውነቴን ነው የምላችሁ። እንዲህ እኔ እዚህ ጋር እኮ ስደት ላይ ብኖር ሃይማኖቴን አክብሬ ነው። እኔ እውነቴን ነው የምላችሁ። እኔ በፊት የነበርኩበት ሴትዮ ማለት ነው በፊት ውመን ነበርኩኝና እኔ የዛን ጊዜ ልጅ ነኝ፣ ምኑንም አላውቅም። ያው እንዳሁኑ የትምህርት የሃይማኖትን ግን ያው በቃ በሃይማኖቴ አምናለሁኝ። ከዛ ሃይማኖትሽን ቀይሪ አለችኝ። ሃይማኖትሽን ቀይሪ ብለኝ ያልገዛችልኝ ልብስ የለም። እኔ አላውቅም፣ ምኑንም የማውቀው ነገር የለም። ገና 2 ወሬ ነው 3 ወሬ ነው። ከዛ ሃይማኖትሽን ቀይሪ ብላ ያልገዛችልኝ ልብስ የለም። በቃ ምን ልበላችሁ ተጫማው። ከዛ ጠዋት ተነሺ የሆነ ቦታ እንሄዳለን አለችኝ። የት አልኳት። ያው እንግሊዘኛ ትንሽ ለመግባቢያ እሞክር ነበርና ከዛ ነው አልኳት። በቃ እኔ ሃይማኖቴን አልኳት ልቀይር አይደለም የመጣሁት ብር ላገኝ እንጂ ሃይማኖቴን እዚህ ጋር ብታልጅኝ አልኳት አሁኑ ወደ ሀገር ያሳፍልኝ። ሃይማኖቴን አልቀይርም አልኳት። ሃይማኖቴን አልቀይርም እኔ እኮ አልኳት ሃይማኖቴና ማህተቤን ተምበጥስ ብሞት ይሻለኛል። ተፈለግሽ እዚሁ ግደልኝ እንጂ እኔ ሃይማኖቴን አልቀይርም አልኳት። እግዚአብሔርን ነው የምላችሁ። ከዛ ደነገጠች፣ በቃ ደነገጠች። አልቀይርም አልኳት። አልቀይርም። ለኢትዮጵያ የነበረችው ሆነች ልጅ መጣች። እሷም ስጠይቀኝ አንቺ አልኳት እኛ ሀገር ሙስሊም ክርስቲያን አብሮ አይኖርም እንዲህ አልኳት። ተሳስበን አይደል እንደምንኖረው ለምን ብዬ ነው እዚህ ጋር የምቀይረው አልኳት። ስለዚህ ወደ ሀገር የታሳፍለኝ አልፈልግም፣ እንደው ብሞት ብሰራ አልፈልግም አልኳት። ከዛ እነሱም ደነገጡ። በቃ እኛ እንወድሻለን እኮ እኛ እኮ እንደኛ እንደ ልጃችን እንድኮኝ እኔም ጋብረሽ እንትል መስጊድ እንድከጂ ምናምን። እኔ መስጊድ መሄድ አልፈልግም አልኳት። እኔ እዚሁ የራሴ ጦረት አለኝ፣ የራሴን ጦረት አደርጋለሁ እንጂ እኔ መስጊድም አልሄድም፣ የትም አልሄድም። እኔ አልሄድም። አምኜበት የመጣሁት ገንዘብ ለማግኘት እንጂ ሃይማኖት ለመቀየር አይደለም። በሃይማኖቴ ደግሞ እኔ አልደራደርም። እውነቴን ነው የምላችሁ። ለምን እዚህ ጋር አልሞትም እንዴ? እዚህ ጋር እኮ የእናቴ አባቴ ሃይማኖት ቀይር ክጄ አልኳት። እዚህ ጋር አንቺ ጋር አስመስል እኔ ሙስሊም ነኝ ብዬ ወደ ኢትዮጵያ ስገባ ሃይማኖቴን ነው እንትን እምለው። ስለዚህ እኔ እዚህ ጋር ኦርቶዶክስ ነኝ አለቀ አልኳት። ከዛ በኋላ በቃ እነሱም ተቀበሉ። በቃ ሰውዬ አበደ። ለምን አለ ለምን ታስገድዷታላችሁ? እኔ እኮ አውቄ ነው ያመጣኋት።
ማህተቧን አይቻለሁ፣ አውቄ ነው ያመጣኋት አለ ሰውየው። አውቄ ነው ክርስቲያን መሆኗን አውቄ ተስማምቼ ነው ያመጣኋት ነው ያለኝ። እግዚአብሔርን እውነቴን ነው የምላችሁ ሰውዬ፣ ተስማምቼ ነው ያመጣኋት። እንዴ ሃይማኖቷን እንትልታለች፣ በሃይማኖቷ ጦሟንም መጦም ትችላለች፣ ሁሉን ነገር ማድረግ ትችላለች አለ ሰውዬም። እግዚአብሔር ይስጠው። 12 ዓመት ሲቀመጥ አንድ ሰው ስለ እኔ ሃይማኖት አንስቶ ያውቅም። አለቀ። እናንተ እኮ ማስከበር ያለባችሁ ከኛ ጀምሮ ራሳችንን የምናስከብረው ሃይማኖታችን። እንዴ አብርሃም መጥቶ አክብልልን አንለውም። ይችን የሰራባትን ግዴታ መጠየቅ አለብን። በመስቀል መተት ይሰራል ብሎ የመጣው ከመንፈሳዊ ነገራት እንትላት በሉ ታትቀላቅሉት። ኧረ በክነትሽ ከመንፈሳዊ ነገር ትያለሽ እንዲህ መስቀል እየበጠሽ። እኔ ይችን ነገር ነው የምላችሁና ለማንኛውም ውድ ቤተሰቦችሽ ላይክ እያደረጋችሁ እኔ እውነቴን ነው የምላችሁ በሃይማኖታችን እኔ ልጁ በእንትለኛው ተመጣ ቢጠይቅልን ደስ ይለኛል ማለት ነው። ጎረቤቱም ይሁን አባቱም ይሁን እናቱም ይሁን እኔ ያገባኝም ይጠይቅልን ስለ መስቀላችን እንዴት በዚህ እና አብርሃም እና ሩታ ውሸት ነው። አልተፋቱም፣ አልተለያዩም። ድራማቸውን እየሰሩ ነው፣ ቪዲዮዋቸውን እየሰሩ ነው። አብረው ነው የሚኖሩት። በቃ ይሄን ስሊል ታላት እሷ እንደ ከብት እየተነዳች ትሰራለታለች። እሱ ይሄን ስሊላታል፣ እንትሉን ይሰጣታል። ምንድን ነው የሚባለው? ከዚያ ይሰጣታል፣ እሷ ትሰራለች። ሄዶ ከሴት ጋር ሲላራስ ዝም ብላ ታየዋለች። እዛ እውነተኛ ትክክለኛ ቢሆን ኑሮ ሄርሜላ ለምን አልጠየቃትም? አንቺ ጉዝ አልነበርሽም ወይ ልጅ ይሸታደ ለምን አላላትም? እናንተ ትቀልዳላችሁ እንዴ? የታለ ልጅ አላላትም? ቀለበቱ አልጌልሽ አልነበረም ወይ? ማን ነው ወለቀው ብቻ ነው ያላት። ልጁ ሴት አለ አይላትም ነበር? መች አላትና ድራማ መሆኑን ይኸው እያያችሁ ነው። እናትና አትጣሉ፣ ግን በሃይማኖታችን ብቻ ተጣሉ። በሃይማኖታችን ስለተጫወተብን በሱ ብቻ ተጣሉ እንጂ አብርሃምና ሩታ አብረው ናቸው። ለድራማ ብለው ነው። እዚህ ጋር ግን ርዕስ አልተሰጠውም፣ ርዕስ የለውም። እና ላይክ እያረጋችሁ ደግሞ በሃይማኖት መቀለድ አስፈላጊ አይደለም። በሁሉም ሃይማኖት ነው። ከሃይማኖት ውጭ መስራት ይችላሉ፣ ግን በሃይማኖት ማንኛውም ሰው እየተነሳ በሃይማኖት ባይሰራ ደስ ይለኛል። እንዲህ ሁሉም ያመነበትን መያዝ መብቱ ነው። ስለዚህ በሃይማኖት እኔ ባሰሩ በጣም እኛ ራሳችንን ለነገሩ ራሳችንን የምናስነቀው ብዬ ነው የማስበው። ላይክ አድርጉ ለማንኛውም